እንደ ግመል ይጮህ ነበር አለ። ምን አገባኝ እኔ እንደ ግመል ጮኸ ምን አገባኝ እሱ ሲወርድለት ካልኩ ወረደለት እያልኩ እኮ ነው። ስለዚህ ስትቃወሙም ስትጽፉም ምጽፉትን ነው ከእናንተ ውስጥ የሚወጣውን ነገር እንኳን አታውቁትም ነው። ሊዱም አንድ ቡሽቲ ሰው ቁጭ እያለ አንቺ ጋር ይሄ ቡሽቲዎችን እንትን ምልክት ደግሞ እየሰጠችኝ ነው። አስቀምጪውና ለልጁ ስጪው። ባለፈው በሩሽን ሲል የነበረ ልጅ እኛ ጋር መጥቶ ሲረብሸን ነበር። የሆነ ቤት ገብተን በውስጥ እየመጡ አንዳንድ ወንዶች ይጽፋሉ። ራሱ እኔ ጋር መጥተው ይጽፋሉ። ሲጀመር በሽታ ነው። ወንድ ልጅ ድምጽን ካደነቀ ወንድ ልጅ እንትን ካለ በቃ በጣም ከባድ ነው። አንድ ቡሽት አለ በሴቶች ፕሮፋይል ስጪው እንደዚህ አይነት ነገር ለሱ ስጪው። እኔ ብዙም እንትን አይደለም። እኔ በምልክት ፍቃደኛ አይደለሁም። አሁን ይሄ ምንም ነው። እኔ ፍቃደኛ አይደለሁም። ምክንያቱም እኔ መሀይም ስላልኩ አሁን አይን ምልክት አለ። አይን የነሱ አይደለም። እሳት አለ የነሱ አይደለም። እባብ አለ የነሱ አይደለም። በሬ አለ የነሱ አይደለም። ደም አለ የነሱ አይደለም። አውቀው ነው እንደዛ የሚያደርጉት። ለራሳቸው እንትን የሚያደርጉት መለያ የሚጠቀሙት አውቀው ነው። ሃይማኖታዊ ምልክቶች ናቸው። ሃይማኖት ውስጥ ትልልቅ ቦታ ያላቸው ነገራቶች ምልክቶች ነው የሚፈልጉት እነሱ። ነባብ ነምናምን ነሳት ነበሪ እንደዚህ አይነት ነገር ደግሞ የሃይማኖት ውስጥ የራስ የሆነ ትርጉም አለው። የራስ የሆነ መልእክት አለው። ለማንኛውም ስንመለስ እኔ እንደነው እፎይ ሳይሆን እኔ እያልኩ ያሉት ምንድነው ራሱ የተፈጠረ ከዘመናት በፊት የነበረ ነገር እኛንን ያደረግነው ብለን አይደለም እናወራው። እኛ አንድ ሰው ስራችን እስልምናን ለሁለት መክፈል ነው አለ። እንዴት ነው የምትከፍለው ተብለው ሲጠየቅ አህባሽና ምን የሚባሉ ሰዎችን እኔ ልክ እሱ የፈጠረውና አዲስ የተከፋፈለ አዲስ ትልቅ በመሃሉ ከባድ ችግር ያለ አስመስሎ ሲያወራ ነበር። እኛ ግን አንድ ኦርቶዶክስ ምንድነው የምናደርገው? አሁን ኢየሱስ ብለ ስትለው ደምብሮ የሚጠፋት ኦርቶዶክስ ነው የምንፈጥረው። መጀመሪያ ራሱ የሚያገኘው በእንደዚህ አይነት ነገር ስለሆነ ማለት ነው። አሁን ፈቃደኛም የሚሆን ሰው አለ። ኢየሱስ ያድናል ብትለው በኢየሱስም ብትለው አሁን ኦርቶዶክስ የሆነ ሰው ይደነግጣል እኮ ይደነብራል። ፈቃደኛ አይደለም። ምክንያቱም በኢየሱስም ማለት የፕሮቴስታንት እንደሆነ ነው የሚረዳው። በኢየሱስም ብትለው አንድ ኦርቶዶክስ ይደነግጣል፣ ይደነብራል፣ ራሱ ይጠላል። አንተ መናፍቅ ይላል ራሱ። እሱ ብቻ አይደለም። አባታችን እንዳሉት ምንድነው አንድ ሰው መጽሐፍ ቅዱስ ብቻ ያለ ድርሳንና ያለ ገድላትን ይዞ ቢገኝ መናፍቅ ነው የሚባለው ብለዋል። ትክክል ነው። እንኳን ኢየሱስ ይቅርና መጽሐፍ ቅዱስ ራሱ ለብቻውን መያዝ በመጽሐፍ ቅዱስ መመራት መናፍቅና ክርስቲያን አይደለህም ያስብላል በኦርቶዶክሳውያን። ስለዚህ ስራችንም ይሄ ነው። መጀመሪያ ምንድነው የምታደርገው? ሰው የያዘውን እንትን ታደርገዋለህ፣ ካለበትን ታስለቅቀዋለህ፣ ከዛ ደግሞ ራሱ ጋር ታገናኘዋለህ። እንደዚህ ነው። አሁን ፕሮቴስታንቶችን በመጥላት ኢየሱስ ክርስቶስ አምላክነት የተቃወሙት ኦርቶዶክሳውያን የኢየሱስ ክርስቶስን ጌትነት፣ የኢየሱስ ክርስቶስን አምላክነት፣ የኢየሱስ ክርስቶስን አዳኝነት እምንተንም የሚሉት የሚጠየፉት ፕሮቴስታንቶችን ስለሚጠሉ ነው። ሌላ ምንም ምክንያት የለም። ከመጽሐፉ ራሱ አይገናኙም እኮ እነሱ ራሳቸው ክርስቲያን የሆኑት ምንድነው? በክርስቶስ አይደለ እንዴ ክርስቲያን የሆኑት በኢየሱስ ክርስቶስ። እኔ አላምንበትም፣ ግን እነሱ ራሳቸው ክርስቲያን ነን ብለው የሚሉት በኢየሱስ አይደለ? ፕሮቴስታንቶችን በመጥላት አንድ ሰው ኢየሱስን እየተጠየፈው ነው አሁን ማለት ነው። ከፈለገ ኢየሱስ አያድንም ይላል፣ ይመጣና አያማልድም ይላል። ምንም ችግር የለበትም። ይደነብራል ራሱ። ኢየሱስ ያድናል በለው ዝም ብለህ ኦርቶዶክስ ከሆነ ይጠየፋል። እንደዚህ አይነት ትውልድ ነው እየተፈጠረ ያለው። ስለዚህ ራሳችሁ ጋር መገናኘት አለባችሁ። መጀመሪያ ከተረትና ከትርክት ወጣችሁ መጽሐፍ ቅዱስን መሰረት አድርጋችሁ ክርስቲያን መሆን አለባችሁ። መጀመሪያ እናንተ በመጀመሪያ ራሳችሁ መጽሐፍ ቅዱስ ጋር ነው መገናኘት ያለባችሁ። በመጀመሪያ እናንተ ክርስቲያንን ለማለት በመጽሐፍ ቅዱስ መመራት አለባችሁ። ካልሆነ ግን ምንም ትርጉም የለውም። እኔ ግን
ምንድነው ከታች ቁጭ ያላችሁ እናንተ ሰው? ምን ልሰሙ ነው እንዴ? ጭራሽ ሰላም ሳትሉ ከታች ቁጭ ማለት ጀመራችሁ እንዴ? የምን መናናቅ ነው? ኢየሱስ የአላህ ባሪያ ነው አልሽ። እግዚአብሔርም እኮ ባሪያዬ ነህ አለው እኮ። ነፍሴ ምን የሆነችበት የተደገፍኩበት ባሪያዬ ነው ብሎ አለው እኮ የእግዚአብሔር ራሱ። ስለዚህ የስንቱ ባሪያ ይሆናል ብለሽ ነው ኢየሱስ የሚባል ሰውዬ መከራውን በላኩ። እዚህ ጋር አንድ ሰው አምላክ ይለዋል፣ እዚህ ጋር አንድ ሰው ነብይ ይለዋል፣ እዚህ ጋር አንድ ሰው ተራ ሰው ነው ይለዋል፣ እዚህ ጋር አንድ ሰው ሞተ ይለዋል፣ እዚህ ጋር ሌላ አረገ ይላል። እኔ በጣም ነው የሚገርመኝ፣ ያሳዝናል እኮ በእውነት ኢየሱስ ክርስቶስ። እሺ ሊዱ ወይ እንዴት ነው? ሰላም ነው? ደህና ነኝ። እንዴት ነሽ? ደህና ነኝ ይመስገን። ምንድነው ያቺ ምልክቷን እንትን እያደረግሻት ነበረ? ካን ያው ፊት ለፊት መጣልኝ፣ ነካሁት፣ አለቀ። እንዴ ወይኔ! ሰው ግን እናንተ አታገጣጡም። አንዳንድ ሰው ተመቸው ለማውራት ያምር። ጌታ ሆይ አለማመደሽ እንዴ ያ ቡሽቲው ልጅ? ጌታን አይደለ ፊት ለፊት መጣልኝ፣ ነካሁት፣ አለቀ። እንዴ እረፍ። ምንድነው የሆነ ሰዓት አንቺ ተጠግቶ አይቼዋለሁ እኮ ያ ሬንቦ ምልክት። አይ ነው ያምር ሬንቦ ነው። በቃ ምንድነው የምታጋነው? ድኮ ማጋነን እኮ አይደለም። እኔ ብዙም እኮ ላልቀበለው እችላለሁ፣ ችግር የለብኝም። ግን ለልጁ ሰጪዋለሽ? ምንድነው የምሰጠው? እሷን ጊፍቷን። ኧረ ወይኔ! እንዴ ራስ ተቃይ ነው። አይ የምር እንዴ ተጠግቶሽ ምናምን ደሜት ነው የሚጠጋኝ። ምንድነው በቃ እኔ በሰውነቱ በሂውማን ራይት አምናለሁ ባብዬና ለዛ ነው ሰውን አላገድልም። በስነ ስርዓት ካዋራኝ አለቀ። ተይ ያንቺ ደግሞ አሁን እንትናልሽ እንደዚህ አይነት ሰው ኖ ሊዱ እንደዚህ አይነት ሰው ማውራት የለብሽም ራሱ። እኔን በጣም ነው የሚሰቀጥተኝ። አበሻ ወንድ ልጅ ቂጡን የሚቦረሽ ማባረር እኮ ነው ያለብሽ። ማውራት የለብሽም በእውነት ስልጡንነት አይደለም ራሱ ይሄ። በሐሳብ እናምናለን። በሐሳብ የሚያምን ሰው እኮ ማን ነው በሐሳብ የሚያምነው? ግን እኔ በጣም ይገርመኛል። ሐሳብ ይባላል ዲሞክራሲ። ማን ነው በሐሳብ የሚያምን? የለም። ዓለምን የምተዳደረው በብልጠት ነው፣ በኃይል ነው፣ ውሸት ነው። ሐሳብ አንዳንዴ ሐሳብ እኮ ሐሳብ ለሚያስፈልገው ነገር ነው እንጂ ሐሳብ በቦታውም ያለ ቦታውም ትክክል አይደለም። ቂጡን የሚቦረሽ ሰው ምን አባቱ ብዬ ነው በሐሳብ ማወር? አንገቱ ብለህ ነው ማባረር ያለብህ። እንደዚህ አይነት ሰው ራሱ እንትን ነው፣ በጣም ከባድ ነው። ኦፓ ንግስቲቱ እንዴት ነሽ? በውስጥ እንግባባለን ሊዱ። እኔና አንቺ እኮ እንደዚህ አይነት ነገሮች ሲፈጠሩ በውስጥ ነው ማውራት ያለብን። አንደኛ እኔ አሞኛል፣ ስለዚህ እዚሁ እንድትገዳደሉ ነው የምፈልገው። እሷ እኔ ትናንትና አበባ የሬንቦ አበባ አለ እንዴ ጋይስ? ኧረ ውርደት ተሰጣ አይቻለሁ። ብቻ ለልጅ አስተዳመና ምን? አዎ የምርሽ ነው። ሁላችሁም እዚሁ መረሸን አለባት እቺ ሴትዮ። አንቺ ዝግያት ነው የፈጠውት እንዴ? እንደ እድል እንጠቀማለሁ። ሜላት ክፉ ነሽ፣ ሟች ነሽ። እኔ ማስረጃ ላምጣ ብቻ። አሁን ችሎቱን አራዝመው ግን አንዳንድ ነገሮች ፋፊዬ ቲንክ አንዳንድ ነገሮች በማስረጃ መዳሰስ ስላለባቸው ማስረጃ መጣና ነገ የሞት ፍርድ ከፈረድክባት ነው ካዲያባብ ይሄ በውስጥ ምናምን ያልክ የምትቅለሰለስ ከሆነ እኛ ለምን አቃጣሪ እንባላለን? ሰዓት ስለማሰጭኝ እኮ ነው። እኔ ፍቅር በውስጥ እኔና ተደዋውለን የሚደረገውን ብናደርግ እኮ ነው የትም አልሄድም እንደምታውቂው። አለሽ እንዴ ፍቅር ከማክበር ይጀምራል ብልስ እንትን እንዳትኛውን አላውቅም። የሆነ ነገር ሆኖ ነው። ማነሽ መጀመሪያ መጽሐፍ ቅዱስ አንብቡ አለች ከታች። እዚህ ጋር ያለውን አይታ ነው መሰለኝ
ገብተሽ ንገሪን እስኪ ምን ለማለት እንደሆነ ግድ የለሽም። ኦፓ እሺ ሲመችሽ ታወሪያለሽ። እሺ ራይነር እሺ እኔ ራሱ ልናገር ነበር ሁሌ ተራይ መጠበቅ ሰልችቶኛል ትላለህ። የጠፋ ሰው እንዴት ነህ? እንዴት ነህ? ሰላም ነው? ኧረ እኔ አልጠፋሁም። ኧረ ጠፍተሃል። መች ነው ያገኘው? አራት ቀን ምናምን አይሆንም። ያለ መገጣጠም ነው። ደህና ነህ? ሰላም ነው አልሐምዱሊላህ ደህና ነኝ። ሰላም አለይኩም ሙስሊሞች ክርስቲያኖች ደህና ናችሁ ወይ? ምንም ያልሆናችሁ ደግሞ እንዴት ናችሁ? ደህና አለን። ሰላም ነው? ደህና ነኝ አልሐምዱሊላህ። አንተ ደህና ነህ? ይሄ መጽሐፍ የወጣ ነው እንዴ ባቢ? ይሄ መጽሐፍ እኔ እንጃ ግን ምን ታዘብክ መጽሐፉ? እኔ እኮ በጣም አስቆኝ እኮ ነው። የማመድ ኮረጃ ከመጽሐፍ ቅዱስ ምን ይኮረጃል ግን? አይ እስኪ የታዘብክ ምን ታዘብክ? እስኪ እኔ የሆነ ነገር ስላገኘሁበት ነው። መጽሐፍ ቅዱስ አዶን ነው ምን እያጨሰ ነው መጽሐፍ ቅዱስ ትላለህ? እያጨሰ ነው እንዴ? ምን ተያዙ አገኘው እንዴ? እኮ እጁን እያየህ ነው። በአንድ እጁ ይጽፋል፣ በአንድ እጁ ያጨሳል። ኧረ ገዳይ ነው። ምንድን ነው የሚባለው? አባባል አለ እንዴ ራሳቸው ፖስት ያገኙት ምንድን ነው? አንዳንዴ ማፈር ያለብን እኮ ሰዓት እኮ አለ። ሁሉን ነገር አይወጣም። ረቅኔው ከኔ ከባድ መጽሐፍ ቅዱስ ሌላ ነገር ቁርአን ኮረጀ ብለው ሲሉ እኔ እንደዚህ አይነት ነገር ለምን አስፈለገ እኮ ነው። እንደዚህ ዝም ብሎ አክቹአሊ ሐሳቡ እንዲህ ይመስለኛል። ነብያችን ከመጽሐፍ ቅዱስ ነው የኮረጁ የሚሉ ሰዎች ያጭሳሉ የሚል አይነት መልእክት ያለው ይመስለኛል። ሱሰኛ ናቸው፣ አንጀታቸው የተነካ ምንድነው ጨጓራቸው የተነካ ሳምባቸው የተጎዳ በማጨስ ማለት ነው። በትክክል የማያስቡ የሚኮርጁት አይ እንደዛ ብሎ የሚያስቡት ነብዩ መሐመድ ከመጽሐፍ ቅዱስ ነው የኮረጀው ብሎ የሚያስቡ ሰዎች ያጨሳሉ የሚል አይነት መልእክት ነው ያለው። ማን ነው የሚያጨሰው? ነብዩ ከመጽሐፍ ቅዱስ ኮረጀው ነው ብሎ የሚያስቡ ሰዎች ናቸው። ሰዎችን ነው የሚያጨሱት? ያው እንትን የመጽሐፍ ቅዱስ አማኞች ማለት ነው። አዎ አይ ግን ምንድነው መጽሐፍ ቅዱስ ብለው ያሉት ምንድነው? እኔ ምንም አልጨመርኩበትም። እቺ ምልክቷን ነው ሰው እንዲገባው ብዬ ክባው ምልክት የለችም እሷ ብቻ ነው የጨመርኩበት እንጂ የሆነ ቀይ ምልክትም ምንም አልጨመርኩበትም። እንደው የሚገርም ነገርና አየሁት ገብቷል እና ሳየው መጽሐፍ ቅዱስ ጋንጃ እየሳበ ነው እንዴ? ምንድነው እንደዚህ አይነት ነገር እንትን አደረኩትና ለማንበብ ደግሞ ፈለኩ ገቦ የሆነ ነገር እንትን አገኘሁ። ትንሽ አነበብኩ። ያነበብኩትን በጣም እንትን ስክሪንሾት ሁሉ አድርጌያለሁ። አንዳንድ ጽሁፎች በጣም ነው የሚያስቀው። የእውቀት የሌለው ሰው ለምን ያወራል ያልኩበት እንትን ነው። አገኘው መጽሐፉን አይደለም ስክሪንሾት ምናምን ፒዲኤፍ ነው አይደለም። የሆነ ሊንክ አግኝቼ ነበረ እና አይቻለሁ። ኩረጃ የሚለውን ትንሽ አነበብኩና ገረመኝ። ራሱ በጣም ነው የሚደብረው። ያየሁትን ነው እኔ ውስጡን አላውቅም፣ መጽሐፉን አላውቀውም። እኔ ያየሁትን ግን ትክክል አይደለም። እውቀት ያላቸው ሰዎች ይጽፉ ብያለሁ። እንደዛ ነው የምለው ሁሉ። ምክንያቱም የሆነ ሰዓት ላይ ያው ሁሌም የምደጋግሙ ነብዩ መሐመድ ቁርአን ሲወርድለት እንደ ግመል ይጮህ ነበረ የሚል አለ። ሐሰተኛው ነብይ የሚል እንደውም የተማረ ሰው ነው የጻፈው እና በጣም ነው የሚያስቀው። ቁርአን ሲወርድለት እንደ ግመል ይጮህ ነበረ ካልክ ሲወርድለት ካልክ ወረደለት እያልክ ነው። ስለዚህ እንደ ግመል መጮህ እንደ እንትን መንጋለል ምናምን እሱ እንትን አይደለም። እሱ ጥያቄ አይደለም። እሱ ዋናው ነገር መውረዱ አለመውረዱ ላይ ወረደለት ካልክ በቃ ወረደለት ነው። ያ ከሆነ ወረደ ብለህ የወረደበትን ሁኔታ
ክሪቲሳይዝ የምታረግ ከሆነ መውረዱን ታምናለህ ማለት ነው። ልክ ነህ። ትክክል አይደለም። ስለዚህ እውቀት ያላቸው ሰው የጽፉ መልካም ነው። እንደው አንዳንድ ሰው እኮ በጥበብ ያደርጋል። ኦፓ ተመለስሽ? ታወራለህ ሬነር ታወራለህ። በአዳምስ 10 ደቂቃ ስጥሚዳኔ እየበላሽ ነው እንዴ? አዎ የሄደውና ቡታውን የምግብ አውቅም ያለው ግን ማለት ፈልገኝ ነው። ቆይ እኔ እኮ ከባድ እኮ ነው። እኔ የምችል አይመስለኝም፣ ግን አንቺን አግብቼ ከባድ ነው። እዚህ ጋር አጠገብህ የምር ስሜት የተነካ አጠገብህ ኢሉሚናቲ ቁጭ ብላ ባንዲራ የግብረ ሰዶም መመሰጥ። እኔ ድስቴ ላይ ለምንድን ነው እንደዚህ ጆፍህን የጣልከው? እኔ ድስት ላይ አለምን ነው አንድ ልጅ አለና ለሱ ትሰጠዋለች፣ ቡሽቲው ልጅ ማለት ነው። ከዛ እዚህ ጋር ትመጣና አላ አድርጋ ትመለሳለች። 665 ችሎት ለእሷ ሲሆን እጆችህም አይኖችህም ይራራሉ። እኔ ሲሆን ድስቴ ላይ ሁለት ዙር ትሄድበታለህ። በፍጹም የእኔ ፍቅር በፍጹም ዝም ብዬ ፕራንክ ነው እንደንት ነው። አዎ ትናንትም እየበላች ነበር ይላሉ ኮሜንት ላይ። ወይኔ አይንሽ ነው በላኝ። ዳቦ በሻይ ቁጭ አድርጎ ፕራንክ የሰራው ልጅ የለም። አጀንዳው ነው የነበረው። የድመት ቪዲዮ ላይም በእናትህ በላው ዳቦ በደረቁ። እግዚአብሔር ሆይ በእውነት እስር ቤት ብገባ ራሱ ባብዬ እኔ የግል እስር ቤት ነው መታሰር መፈልገው። እኔ ዳቦ የሚነከር የሚል ነገር ነው ይባሉ ድላል በላ ደረቅ ዳቦ። እሺ አፈር ይብላ ነው ያር እኔ ጋር ነሽ ግን። አዎ ስለ ምግብ ነው የምታወራው? ስለ ልጆቹ ባለፈው ፍራንክ ነው ተብሎ አጀንዳው ነው የነበሩ ልጆች አልነበሩም? እኔ መብላት አለብኝ መሰለኝ ጣፍብኝ እና ማናት ለምን ምግብ አበዛሽ ብሎ እንትን ያላትን ፕራንክ ያደረጋትን ኦኬሽ እና ነገ ምን እንዳንቺ ሆናለሁ ያልከኝ ነው። አሁን ተገለጠልኝ ባለን እነሱ ፕራንክ ነው እያልኩሽ ነው። እኔ ፍቅር ግድ የለም ቢቢ አይ እኔ በተበኝ ራሱ ደስ ይላል። የግብረ ሰዶም ባንዲራ ፊት ለፊት አሳይታ ህዝብ ያያትን እኔ ፕራንክ ማለት በለኝ። እኔ በጣም ተሰማኝ። ቀጥል። አሁን ለማንኛውም አሁን ሊዱ ምንድነው የምትደረገው? እሱን ለመስማት በጣም ጓጉቻለሁ። ትረሻ የምትደረገው እናየዋለን በውስጥ እንዴት እንደማደርጋት እኔ መስጣት በሌሳ ጉዳይ ሲሆን ወይኔ ሳምባዬ ቋቋጠረ ጌታ ሆይ በአደባባይ ይሁን። አዎ እንትና ጋር ወስደን ነው የምናስፈርድባት። ማን ነበረ የሐሜተኞች ቡና ፌ የለም ሄዲ ሐዋሳ አንተ ንግስት እንድትነካብህ አትፈልግም። አሁን ሄዲ ሐዋሳ ጋር ብንወስዳት ፍርዱን ለህዝብ ትተናል ብሎ ነው የሚለቃት። በቃ ኪሴት አትሞትም። ይፈርዳል ነው እነሱ ይፈርዳል እኮ አነካካኸኝ እንደው ራቂ አንቺ ልጅ እኔ ንግስት በልቶ ካጅ ነሽ። እንዴት ያለሽ አሁን አደባባይ ላይ ነው። እሺ አሁን ራቂ ታውቂያለሽ። አንቺ ጣን እኮ ከባድ ነው። ምን የሸረሪት ድርጉን የምታጨሽው በእውነት ማለት ነው። ሰው ቆዳ የሆነ የምታጨሽው አንዳንዴ የወርቶችን ቆዳ ይመስለኛል። በጣም ከባድ ነው አንቺ። አይ ኦፓ ታልቆ በየቤቱ ከዛ ሂዱና ተናገሩ። ከሰማችሁ በጣም ኦፓል ነገሩ ግን ምን ላይ ደረሰ? የትኛው ይፈቀራል? እኮ አራት ጦርነት እኮ በአንድ ክፍለ ዞን መመራ ሰው እኮ ነኝ። ገባኝ። ይሄ የድርሳናት ከኤርሚያስ ጋር ጥሪ የተደረገላቸው ሰዎች ነበሩ። ፍልሚያ ያለ ግጥሚያ ያለ ተብለን ነበር፣ እየጠበቅን ነበር። ምላሻቸው ምን እንደሆነ አላውቅም። ወይ ፍቅርነት አሁን መራቂን 3 ጊዜ እርገጣት ወደ ጎንና ልንገር ካልሆነ ወሬው አይወራልኝም። ለሷን እንደዚህ እንደ እንቁላል ይዛሃት እኔ እዚህ እንጥለሽ እስከወር ድረስ ማውራቱ ብቻውን አንድ ቃል ገባልኝ። እቺ ሲተረሽናለች ብቻ ብለ ተስፋ ስጠኝ። ወሬውን እንዳሳልጠው ተስፋ ሳይሆን የሷ ነገር ግን እኔ በጣም እየገረመኝ ነው። ፕሮፋይል የምታደርገው የኦርቶዶክስ ሴቶች የሚያደርጉት በነጠላ እንትን የለም
እሱን ነው ባሌ ነው ይገዛልኝ የፕሮቴስታንት ፍቅር ወይ ትናንት እኮ ነጠላሽ ማውርድሽ ተባል ባሌ ነው ይገዛልኝ ከመርካቶ ለቫላንታይን ዴይ ምን አገባችሁ አለች ነጠላሽ ማውርድሽ ተባል አለች እንዴ አሏት እንዴ እንደዛ ያረጋለሁ እኔ አንገቴ ወፈር ይበልና አለች ማን ይገዛልኝ አንተ እኔን እንደዚህማ ከሆነ ሽልማት ይገባታል ኦፓዬ እንደው በእውነት ደናዋዱ ይበቃኛል ከዚህ በላይ አቃጥሬ አፌ ጡንቻ እንዲያወጣ አደርግም በቃ ይበቃል ሌላ ጥያቄ አለ በቃ ነጠላውን እናቃጥለዋለን ነጠላውን ነው የምናቃጥለው ሌላ ጥያቄ ስለዚህ ነጠላ ምንም ማውራት ስልችት አይዞሽ አትበይኝ እዛው ቅድስት አርሴማ አይዞሽ ትበልሽ ጦሰኛ ሴት አንድ ነገር ልንገርህማ ባቢ ወይ ትናንትና ጥሪው ግን አለሽ እንትን እንድትዩ ከዛ ጋር እንትን ነበረ ከኡስታዙ ጥሪ የተደረገለት አንድ ሰው ነበር የውይ ጥሪ አንድ ግብዳ የሚባለው ሰው ነበረ ከፕሮቴስታንቶች በኩል ደግሞ ቀሲስ ዲቦኩሉ ነበሩና ይሄ ነገር የት ደረሰ ነው ኦርቶዶክሳውያን ምን እያደረጉ ነው ሙስሊሞችም ፕሮቴስታንቶችም እየጠበቁ ነው ማለት ነው በመጀመሪያ ኡስታዝ ወሂድ የኔ ሊቀ ካህን ውዱ መምህሬ ዳግማዊ ሳልሳ ዳግማዊ ጳውሎስ አይ አንድ ወልዳ ስሙን አበዛቸው የተባለለት እንቋችን 7 ጊዜ ባይታሰርም የኔ ቂርሎስ የእውነትና የእምነት እስረኛ ኦርቶዶክስ አውደ ምሕረት ነው ማረገው ቤትህን ችግር የለውም ቀጥይ ለሚገባው ከሆነ አሪፍ ነው እና ያቀርፉላቸው አለቀሱ ይሄ ባንድ እስክብርቶ አሉ ባንድ እስክብርቶ 4 መጽሐፍ የጣፈ መተተኛ ነው ድግምተኛ ነው መተሃት አለው ሰው በመናቀሙ ካሱ ጋር ይሆናል እኛ አንድ መጽሐፍ ለማሳተም በወረቀት ደረጃ አስቀምጠን ሳለን አሉ መከከናቸው ነው ማለት ባብዬ ይሄ ሰው ለጣፋቸው መጽሐፍ በጥሁፍ መልክ ምላሽ እንሰጣለን እንጂ ፊት ለፊት ሄዶ መጋፈጥ ምእመኑን ወደ እስልምና ግማሽ መንገድ መሸኘት ነው እና ትኩረት ጥያቄውን አድበስብሳቸው በግራና በቀኝ ሸዋሸዋ ሰርታችሁ ለፉ ተባሉ ከዛ ሚዲያ ላይ መጥቶና ኡስታዝ ወሂድ ማለትም የኛ ሊቀ ካህን መምህራችን መርጦ ተደዋውለን ነበር አውርተን ነበር አለ አልተደዋወሉም በቮይስ ነው ያወሩት ብለው አለቀሱ አሁን በዚህ ፖለቲካ ይሰራል ባቢ እንደው ምጥ የመጣ አይመስልም አይ አልደወለለትም በቮይስ ነው ያወሩት አይ ሳይደውልለት ደወለልኝ አለ እንደው የመሸንተርና የቴሌግራም ጠቅሞ ነው ማያው እንደነዚህ ሰዎች በየለ በኋላ ስቀውጣው ለካ እንደው ቢጫን እንደው ቢቸገር ነው አሉ ታሽዋሳው አለፉ መምህሩን ከዛም በኋላ እንደ በቀም ሲሉ አላየኋቸው እንደ መስከረም ወፍ ገለው ነው የጠፉት እንበከታተላቸው ወጣ በሚል ነገርም የለም እንደው ዲያግት እንደፈለ የቃሲስ ቢባሁሉ ነገር ደግሞ ቃሲስ ቢባሁሉ የገድል በካልቾ ነው መዳው የሚለው ሪከርዳቸው ወጣባቸው ከዚህ በፊት ወፈፍ ያረጋቸው ነበራሉ ከከቡርነታቸው ማለት ነው በቃ ከናቲ ጋር ሲፎካከሩ ከነዲያቆናቱ ጋር ሲፎካከሩ አንድ ሰሞን ወጣት ጋር ቦክስ ገጥመው እንቁራሪት በናሃል በላ ፈናዳች እንደተባለው ነው ነገሩ ባቢሻየ እንደው ሀኔ ጋር ነው አንቺ ጋር ያ ግለላተው
እንደበላጠጣው እንደሆነ ደግሞ አዛዛንዳማ አንጋት ሲዲ ባኩልየ አንያ ለማለ ተባለው ገዲል ካለ በኪያስ ታም ወደዛ ምሏል አው በእልጽ ነው በግልጽ ነው ገድል ማለት በእምነት ያበረታ ምሳሌ የሚሆን ነው ታምሬ በላይ ተሆነብኝ አሽከነጥረዋለሁ አሉ ያቃሲስ ዲባሁ ተማሪዎች ደግሞ ያሳቸው መፈክር ይዘው ገደል በካልቾ እንላለን ሲሉ ኤርሚያስ ወየ ኑ ቃሲስ ዲባሁ ሁሉ እርሶ ካህን ነበሩ ለእግዚአብሔር አገልግለዋል እኔም አገልግያለሁ እንምጣና መስዋዕታችሁን ይፈተሽ አለ እሺ ከዛስ አብድ ቤት አልሄደ ከዚህ አበበ ጉልላት ሞታል ብለዋል አበበ ጉልላት ከሞተበት እነሱ ሞቱ የተባሉት አበበ ጉልላት ወደ ህልውናቸው ካልተመለሱ በቀላሚ ፊት አልገኘም አለ ያበበ ጉልላት ጉዳይ እንደው ሌላ ኬዝ ነው ተጠሩን ይቀበሉ ይባሉ አልቀበልም አለ አዛማ ታዲያ ዲያቆኑ እና ከኤርሚ ጋር ይመጣጠሩ ነበር ዲያቆን እሳቸው ዲያቆን አስረግጠው አራት ጊዜ ያለ ወላዲት አምላክ አማላጅነት አለም አይደለም ማለት በእውነቱ ፍቅርና አይደለም እንደው ዘራሽ ተመርኩሮ ይሁን ብለን ዝም ብለን ያሲስ ዲባኩል እየተቆጨ ሁለተኛ ነው ባይይ እንደገና መማራል ታስበላናል አሉትና ምን ልልህ ነው ባብዬ እንደው ሀሻቸው ዘንዳ ማንም ሰው በገድል ዙሪያ ከፕሮቴስታንት ጋር እንዳወራ በተመስተር ዝዋቅ አስቀምጧል ማንም ሰው ሁሉም ሆኖ ያም ዲያቆን ተከልክሎ አዋጅ አውጥተው ሳለ ትናንትና አገልጋይ ደምረው መቼስ ይሄን ነገር አይሆንለትም አይደል የተነገረው ነርስ ያረግልህና የሆኑ ማኛን ቤት ማስገባት ትናንትና ማታ ከዛ ያያዘ ለደታ አባቱ ጠላና ተወረቂ ገብቶልህ አበደ እነዚህ ቄርሎስ አራንጆፈኝ እነዚህ ወጥሮች ጠላት እንዴት ታስገባለህ ተብሎ ደሚ ተገረፈ ይቀርፍ ጊዜ በነገር ላይ ማለት ነው ባቢያው በመላስ ከያየት ለደታ ደም እንደሚበልጥ ተናገራ ያረጋገጥኩ ሊገርፈው ገብቶ ራሱን ገረፈው ያያዬ እኔ ኮንፊ ተቀመጥኩት ለሚኖሩ ሰዎች ትምህርት ለመስጠት ነው ለሚድኑ ነፍሶች አሉ ልክልኩን ነግሬዋለሁ ሲለው እንደው ሀቀልጣል አንተ እንደው ሀቀልጣል ገብቶ ሊገርፈው ነበር የገባው እንዴት ከማርያም ጠላት ጋር አንድ ቦታ ትገኛለህ ብሎ ሌሎች እንዲማሩ ቢገናው ነው ይቅርታ አደረገለት እና ምን ልልህ ነው በገድል ዙሪያ ላይ እንጋደላለን እንጂ አንነጣጠርም ብለዋል ኡስታዝ በሂድ አው አንነጣጠርም ብለዋል አድማ ነው ታውስታ በሂድ የቀረበው ጥሪ ደግሞ እንደነገርኩት በምን ኃይልና በምን ምትሃት ሐሳቡን ቀልብጭ አድርጎ ኢኮኖሚውን ስቴታምቶ ነው በአንድ እስኪ ፈራህ መጽሐፍ የሚጽፈው መጀመሪያ ይሄ ምትሃታዊ ኃይል ይነገረን እኛ አንድ መጽሐፍ አቅቶን ይሄው በየቴሌግራሙ ፖስት ያደረግን አይደለም ወይ ያሉ በርግጥም እውነት ነው መጽሐፍ ጽፈው እስካሁን መጽሐፉ አሽፋን የላትም እንደው ባይነስጋም ያዋት አንቻለው ከኔ የሚፈልገውን አርዳው የቀረው ከናንተ ነው እንደሚሆን አድርጓት ብሎ 1 ሚሊዮን ተከታይ ያለው ግለሰብ ጥሪ ቢያቀርብም ይሄ ጨካኝ ህዝብ ዝም አሉት የሆነ ሳለ ታዲያ ባቢሻዬ ለክፉም ለደጉም ተሙስሊሞች ጋር ዲቤት ከመግባታችን በፊት የኃይል መደራጀት ያስፈልገናል በእውቀት እንደራጅ ያመራር ችግር አለብን በአመራር እንደራጅ ከዛ ድረስ አሉ በየቤታችን ሆነ ፖለቲካ እንሰራለን
እናለቅሳለን እንድትጠቂ ምእመኑ እንዳይደነግጥ ብለው በየቤታቸው እያለቀሱ ያው 3 ቀናቸው እላለሁ። ባብዬ የጋራ ጥያቄ አለው። ስለዚህ ምንም ውይይት አይደረግም ማለት ነው። ነበር በቃ አይደረግም። የህዱና ጉዳይ ነው። ልክ ነው። ውይይት ጥሪ ሲቀርብልን እናለቅሳለን ብለዋል። እኔ ግን በረከት አዝመራው የሚባል ሰው ራሱ ምንም ከነሱ የሚሻል ሰው ነው አላገኘሁትም። እኔ ሲያሞጋግሰው ሳይ መጽሐፍ የጻፈ ነው፣ ደህና የሆነ ሰው ነው፣ ዕውቀት አለው ብሎ ሲል ጳውሎስ ደህና ሰው መስሎ የነበረ ግን ሳየው ሲያወራም ሰምቼዋለሁ። ራሱ ለልጆች አንዳንድ ጥያቄዎች ሲጠይቁት የተሻለ ሰው ሆኖ አልታየኝም። እንደውም በብልጠት እና በክፋት እንደውም እነሱ ይበልጣሉ ከሰውየውና ሳንዱ እንደ ስንጋርጎ ሊበላው እኮ ነው። ቀደምትና ለጥቆ ያለው ሊቀ ካህናችን እኮ ስንጋርጎ ሊበላ እኮ ነው። የሳንጎ ሊበላው እኮ ነው። ትችላለህ ምናምን እዛ ትምህርት ትችላለህ ሲል መጠርጠር አለብን። ሊሰንግህ ነው ብሮ ስንጋርጎ ሊበላው እንትን አይደለም አመለጠ። በጣም ከባድ ልዩነት አላቸው። ያው ለነሱ በነገር ላይ ማለት ነው። ለነሱ ቆማጣ ቤት አንድ ጣት ብርቅ ነው እንደሚባለው ነው። ሊቀ ካህናችን ግን ተችላልህ ያለው ሰንጎ ሊበላው ነው። ሰንግ ሊያረገው ነበረ ጀለስ ያ በፍጹም ንቃተ ህሊናው ጥሩ ነው። አልተዳፈረም። እንዲያው ለዘብ እንዲያው ሻከር እንዲያው ለስለስ ብሎ ነው ያመለጠውና መጽሐፍቶቹን ሁሉንም ገዝቷል። የሚገርም ነገር የሊቀ ካህናችንን እና በሌላ አካውንተን ቁጭ ብሎ ይማራል። አንድ ፓፓራዚ እንደውም መምህራችን እኮ አካውንቱ የነ ብሎ አሳጅቶኛል። በእውነቱ ይመስለኛል አንድ ቀን አማራጫቱ ወደ ጦርነት ከገባ ለስልታው አካሄድ እንዲጠቅመው ይሆናል ብዬ ነው። ደስ ብሎኛል ቁጭ ብሎ በመማሩ። እንግዲህ አባትና ልጆች ተዛዝለው ሊቀ ካህናችን ቤት እንደሚማሩ መረጃ ደርሶናል። እውነት አእምሯቸውን ይክፈትላቸው። ሌላ ምንም አንልም። ተማሪ አይቆጣም፣ ተማሪ አይገረፍም በዚህ ዘመን እና ገገቡ ይማራሉ። ተዛዝለው ነው ገገቡ የሚማሩት። ከዛ በሱ ትምህርት ላይ ነው ሙሉ ቀን የሚወያዩት። በጣም ይሄ ስጋት ነው። የኢየሱስ ክርስቶስ አምላክ አይደለም አልተሰቀለም አስተምሮ ጮክ ብለን ስናየው እውነት ይመስላል። መጠጠር ከማረጋችን በፊት ለዚህ ነገር መፍትሄ መፈለግ አለብን። ለምእመኑ ብዙ ሰው ያወዛገበ ነው፣ ግራ ያጋባ ነው። እኔም በመሃል ጁጉብሎብኝ ነበር የሚሉ ደግሞ 1 3 4 ምእመኖች ተገኝተው ነበር ንጽጽር የሚሰሩ ማለት ነውና ለነሱ አስተምሮ ከሰጡ በኋላ በቃ ሽክክ ብሎ ገብቶ ሽክክ ብሎ ነው የሚወጡት እላለሁ። ስለዚህ ትክክል ነበረ ማለት ነው። እነሱ ትልቅ አባት ናቸው፣ ዕውቀት አላቸው። ካንተ ጋር ያወሩም አንተ እንደዚህ ብለሃል፣ አንተ ዋሽታል ነው ብሎ ፖለቲካ እና ድራማ የሰሩ ሰዎች ሰውየውን ለማስመለጥ ትክክለኛ ስራ ሲሰሩ ነበረው ማለት ነው። እንደው ገብቷቸውን ሳይገባቸው ሰውየውን ለማስመለጥ ትልቅ ስራ ነው የሰሩት ማለት ነው። ኦፍኮርስ እሱን እኮ ነው ያደረጉት። አልተግባባንም እንዴ? እሱን እኮ ነው ያደረጉት። ብቸኛ ማምለጫቸው አልቀበልም ማለት አይደለም። ሰውየው አልቀበልም እንዳይሉ ያው አስቀድሞ ሰንጓቸው ስለነበረ በቮይስ ስለዚህ ምእመኑ እንዲታደጋቸው ራሳቸውን አሳልፈው የሰጡትና ደውዬለታለሁ ብሎ ይዋሸ ብለህ አጀንዳ አድርገህ አትመጣም። ያምሮ መቃወስ ከሌለብህ በስተቀር ምክንያቱም በዚህ ዘመን ሰዎች ዋንቷን በተለያየ መንገድ በሚያወሩበት ጊዜ ሳይደውልለት ደውዬለታለሁ ብሎ አወራ። ለውሎለት እኮ አይደለም ቮይስ ነው ብላ የቮይስ ምልክት አድርገህ ከመጣ ታማሃል ማለት ነው። ቪዲዮ ልሰራ ገብቷል ማውራ ያ ልክ ነሽ። እነሱ ትልቅ ነገር በነገርሽ ላይ ለሰውየው ትልቅ ነገር ነው ያደረጉት። እንዳይገጠሙ ደግሞ በጣም ጥበብ ያለበት ድራማ ነው የሰሩትና ይመቻቸው። ጥሩ ነገር ነው። እንደውም እንደዛ ማድረጋቸው የተሻለ ነው። በዚህ በብልጣት ከሆነ የሚያደርጉት የተሻለ ነው እንጂ ፕሮቴስታንቶች ላይ ያደረጉትማ በጣም የተዋረዱበት፣ በጣም የወረዱበት፣ የዘቀጡበት፣ በጣም የተሰደቡበት፣ ያለቀሱበት በጣም ብዙ ምዕመንም ወደ ፕሮቴስታንት ያመለጠበት እንትን ነው። ገብቶሻል? ጥሪ ሲደረግላቸው በአደባባይ አይኔ አቅም የለኝም ብሎ ማለት እኮ በጣም ከባድ ችግር ነው። ደግሞ አቅም አለን ብለው የገቡ ሰዎች ደግሞ እንደ ሰው ገብተው እንዳይት ሲወጡ በጣም ከባድ ነው። እንደ ጥንዝ ይዘው ማለት ነው። ፈለገን ምናምን የሚባለው ሰውዬ እንደዚህ ሲሆኑ በጣም ከባድ ነው። እዛ ጋር ግን አንተ ጋር ያወሩ ብለው ፖለቲካ ሰርተው ድራማ ሰርተው ሰውየውን አስመለጡት።
ምንም ክፉም ደግም ሳይናገር ንጽጽሯ ሳትደረግ ውይይቷ ሳትደረግ እንትን ብላለች። ወንድ ነው ከተወያየ ይሄ ሰው እኔ እንዳየሁት በእውነት ወንድ ነው፣ አይወያይም። ከኡስታዝ ወሂድ ጋር በረከት አዝመራው የሚባል ሰው በእውነት ወንድ ነው። ክርስቲያኖች ራሳቸውም አይፈቅዱም፣ ኦርቶዶክሳውያን አይፈቅዱም፣ ፍቃደኛ አይደሉም። ደግሞ በመካከላቸው ሁለት ጋዜጠኞች ቁጭ ብለው ትልቅ ውይይት በፍጹም አይሆንም። ይበላል ሰውየው፣ አያደርገውም። ልብ ካለው ያድርገው። ለማንኛውም አሪፍ ነው። እኔ ግን እስኪ ሄና እየተጨነቀ ስለሆነ አንድ ጥያቄ አለ የምጠይቅሽ እና በጣም የገረመኝ ነው። እመለሳለሁ። ሰላም ብያለሁ ሄና። አሎ እንዴት ነህ? አሎ ቀጥል። ይሰማል ድምጼ? ዛሬ ቸኮልት ነበር እኮ አጨርሽልኝ ስለነበረ ቀጥል። አንተ ደግሞ እሷን ካገኘ በቃ አትፈታትም። በቃ በጣም ነው የምትመች መሰለኝ። የእሷን ሀሳብ ብቻ ለመቀበል ነው መሰለኝ እንትን የምትከፍተው። እኛን ካስገባህን እናውራ፣ ሀሳባችንን እንትን ብለን እንውጣ፣ አድሬስ አድርገን እንውጣ። ለረሽን ሁሉ ማጥላል። እሺ እሱማ ለማደን ነው እኮ ምናልባት እሱ ለማደን ነው። አሁን እሷ ካለች እሷ እያወራች ከሆነ አንተን ላጠፋ እችላለሁ። ትችላለህ። ቀጥል። እሷ ካገኘኝ አይ ኦኬ። መጀመሪያ የሆነ ፖስት አድርገህ ነበርና የሆነ መጽሐፍ ቅዱስ መሰለኝ ሴት ኮረጀ ነው የሚል እዚህ ላይ እና በሱ ላይ የሆነ ነገር ልበል። ምናልባትም እውነትም ሊሆን ይችላል። ከመጽሐፍ ቅዱስ ኮረጀ ማለት ግን መጽሐፍ ቅዱስ ትክክል ነው ማለት አይደለም። ምናልባት የጊዜ መሀላቸው ያለ የጊዜ ልዩነት ያንን አስብሏቸው ይሆናል እንጂ ሌላ ሁለተኛ መጽሐፍ ቅዱስ ላይ ያለውም ግልጽ ውሸት አንዴ ሰው እየቃመ ወይም እየጠጣ ምናምን እያጨሰ የጻፈው መጽሐፍ እንደሆነ ሳያስብ ሰውየው ጽፎታል ማለት ስዕሉ ላይ አስቀምጦታል። ከዛ በተቃራኒ ደግሞ ሰርቀውታል። እናንተ መሀል ያለ እንትን ነው፣ ግን ሁለቱም ያው ነው ዘሴም ሺት። ግን ዋናው ነገር ምንድነው አሁን እዚች ጋር የክርክር ችሎታ ስለ ክርክር እዚህ ጋር ላይቭ ምናምን ሃይማኖትን ትክክለኛ አያደርግም። ሁለቱ ሃይማኖቶች ገብቶ ዲቤት ቢያደርጉ ቢከራከሩ ሙስሊም ቢያሸንፍ ሙስሊም ትክክል ነው ማለት አይቻልም። ስላሸነፈ ብቻ የክርክር ችሎታን እንጂ እውነታን አይቀይርም። አንድ ሰው የክርክር ችሎታ ስላለው ሊያሸንፍ ይችላል። አሁን ለምሳሌ አርስቶትል እግዚአብሔር አለም የለም ምን ብሎ ሁለቱንም አሸንፏል። አለም ያሉትንም የለም ያሉትንም አሸንፏል። ስለዚህ ያለው ጣያመጣ። ሌላው ሁለተኛው ምዕመኑ ወደ ፕሮቴስታንት አመለጠ ስትል ነበር። በተቃራኒው ፕሮቴስታንት ትክክል ሃይማኖት ነው እያልክ ነው ብያለሁ። እና በነገር መሀል ሲነጋገሩ ፕሮቴስታንቱ አመለጠ አልክ። ምናልባት አምልጦም ሊሆን ይችላል። ኦርቶዶክስ ነው ያልኩት ኖ ከኦርቶዶክስ እንትን ማለት ስላልቻሉ ምዕመኑ ወደ ፕሮቴስታንት አመለጠ አልክ። ግን ያ ማለት ነው ፕሮቴስታንት ትክክል ነው እያልክ ነው ማለት ነው። በየትኛው ሂሳብ ነው ፕሮቴስታንት ትክክል ነው ማለት? አመለጠ የሚለው አመለጠ ልክ አንድ ሃይማኖተኛ አመለጥኩኝ የሚለው ከምን አመለጠ? ከምን ከኦርቶዶክስ ወደ ፕሮቴስታንት በመሄዱ ህይወቱን አስመለጣት እንደማለት ነው። አመለጠ ለማለት የሞከርከው አስመለጣት ማለት አንተ ልጅ የገደል አቦዝ ሜታ ነው የትም ዘንድ በጣም ተመስራት ፈልገን አምሮ የፈጠረብን ታወራለህ እንዴ? እሱ እኮ ያንተ አረዳድ ነው። ከኦርቶዶክስ ሰዎች ወደ ፕሮቴስታንት ሄዳሉ። ምናየው ነገር እኮ ነው። መሄዳቸው ትክክል ነው የተናገረ ሰው የለም። ሂደታቸውን የተናገር ነው። ማውራት እኮ ግዴታ አይደለም። ይሄማ ማውራት ግዴታ አይደለም። በነገር ላይ በህይወት ህግ ውስጥ ያንተን አረዳድ እሱ እንደተናገረ አድርገህ ነበር የምታወራው። ሰዎች ፕሮቴስታንት እየሆኑ ነው። ሰዎች ገድል አንቀበልም እያሉ ነው። ኦፍ ኮርስ ሰዎች እየጠየቁ ነው። ኦፍ ኮርስ ሰዎች አሁን ላይ ስለ ገድል ሲነበብላቸው ስለ ድርሳና ሲነበብላቸው ትክክል ነው ብሎ አክሴፕት አድርገው አይቀበልም ነው ይላሉ፣ ይቃወማሉ። ሰው ልጅ በወንጌል ብቻ መዳን ይችላል ብለው የሚያምኑት ልጆች ተፈጥረዋል። ወንጌል በቂ ነው የሚሉ ኢየሱስ በቂ ነው የሚሉት ልጆች ተፈጥረዋል። ይሄ ሪያሊቲ ነው። የዛ ንግግራችን መሄዳቸው ትክክል ነው እውነት ነው የሚያደርገው አይደለም። የራስን አረዳድ መጀመሪያ አስተካክል። እርግጠኛ ሆነ ከመመለስ በፊት ማውራት ግዴታ አይደለም። በነገር ላይ ሁሌ በጣም የማውራት ፍላጎት ሳታስብ እንድታወራ እያደረገ ነው። እሱን ስላስተዋልኩ
ስለዚህ እንደዚህ ማለት የፈለከው እንደዚህ ለማለት ነው ብሎ አይወራም የሰው ሐሳብ ላይ እሱ ያንተ አረዳድ ነው እንጂ የባለቤቱ ንግግር አይደለም መቀጠል ትችላለህ እሺ እኔ ሴትዮ ካንቺ ጋር የመተሰዳደብ መነጋገር አልፈልግም አንደኛ በልምድ ትበልጭኛለሽ የስድብ ልምድ አለሽ እኔ እንደዛም ወበች አባትን ሳጫውት ግሪያጅ ላደርግ ብሮኝ እዚህ ቤት አትመጣ አንድን ጻፍ ተቦለታል አባትህን ወየ ስል ግሪያጅ ላደርግ እግር የማን እግር ነው የሚያዘው ያባቱ አንድን ጻፍ አንድ ጊዜ አንድን ጻፍ ይሄ ሰውዬ እዚህ ቤት እንዳይገባ ህግ አስተላልፋለሁ ባቢሎን ቀሰስተኛ አሁን እንተኛ ነው ባለፈው ራሱ አባድሬው ነበር እኮ ማይም ነው ድርቅና በጣም እንትን ነው ይሄ ያስጠላል ራሱ የማውራት ሱስ አለበት እኔ ደግሞ ፍሊተር ታረግ እንደማያወራ ሰው የሚያስጠላኝ ሰው የለም ያው እስኪ ለኦፓል ጥያቄ ያለኝ የሚል ሰው አለ ወይ ቀጥል ለኦፓል ጥያቄ ሳይሆን አሁን ለገባው ልጅ አንተን አይደለም ኦኬ ሶሪ ይቅርታ ኦፓል ለኦፓል ጥያቄ አለኝ ትጠይቃለህ ሰላም እንዴት ነሽ ጥያቄ ውቃቤ እንዳትቀበይ ብሎኛል ማክሰኞ ነው ውቃቤ ጥያቄ እንዳትቀበይ ብሎኛል ማክሰኞ ነው መቼ ነው የምትቀበየው ማክሰኞ ምናምን ማክሰኞ እኮ ገበያ ነው አይ እዛው ገበያ እንገናኝ እኔ ኦፓል አድናቂ ነኝ ለማንኛውም በውስጥ አወራሻለሁ አድንቃት በውስጥ ምን ብላ ነው አንተን የምታወራ የውስጥ ነው የያዘ እኔ ግን አበሻ ጤና የለውም እንዴ ይሄ ትውልድ ግን ከባድ ነው ኦፓ ወይ ለምንድን ነው ማዛ ግድ የለም ነይ ገብተሽ አውሪ 666 ነይ ገብተሽ አውሪ 666 እየከተሉ 666 ይላል ለምንድን ነው ኦርቶዶክሳውያን በኢየሱስ ስም ሲባል የሚደነግጡት የገድል አማኝ ስለሆነ የገድል አማኝ ስለሆነ በተክሊል ስም ሲባል አይደነግጡም ገባ ማርያም ያለም ቢዛና ሲባል አይደነግጡም መጥቆራ እኮ ማስደነግጣቸው ህዝቦች ናቸው ፍቅርነት መጥቆራ ማስደነግጣቸው ህዝብ ናቸው በመጥቆራ ሰው ያልደነገጠ ሰው እንዴት በኢየሱስ ይደነግጣል እኔ እኮ አንዳንዴ ድንቅ ነው እኮ የሚለኝ ከክፉ መንፈስ እኮ ነው አሁን በዚህ እንትናቸው እኮ በዚህ አካሄዳቸው እኮ እነሱ ኢየሱስ ክርስቶስ እየካዱት ነው ገባሽ ትንሽ ቆይተው የኢየሱስ ክርስቶስ አምላክነት ይሻራል ለምን ሲባል ፕሮቴስታንት ላለመሆን ማለት ነው ምክንያቱም ኢየሱስ አዳኝ ነው ኢየሱስ ያማልዳል ኢየሱስ ጌታ ነው ኢየሱስ አምላክ ነው የሚባለው ተደጋጋሚ እነሱ ጋር ስለሚባል ፕሮቴስታንቶች ጋር ስለሚባል ይከፋቸዋል እነሱ አይቀበሉትም በጣም ነው የሚከፋቸው አሁን አንድ አባት ያሉት ምንድነው አንድ ሰው ያለ ድርሳናትና ያለ ገድላትን መጽሐፍ ቅዱስ ብቻው ይዘህ መንቀሳቀስ አትችልም አሉ ትወገራለህ ትሳደዳለህ ስለዚህ ወንጀል እየሆነ ነው በጣም ከባድ ነው ገባሽ ያው ከሱም በላይ በጣም ከባዱ ነገር ወደፊት ማርያምን በማርያም አማላጅነት ነው አለሜዳ ነው የሚለው ላይ ነው የሚሰሩት ብዬ አስባለሁና ኢየሱስ ላይ ተስፋ የቆረጡ ብቸኛ ሰዎች ኦርቶዶክስ ናቸው ያ ሁሉንም ማለት አይደለም ባስተምሮ ደረጃ ግን አብዛኞቹ የኢየሱስ አምላክነት ላይ ተስፋ ቆርጠው ነው
ከወር እስከ ወር የማርያምን ፎቶ ዞ ሲሰሩ የምታያቸው ችግር ስላለባቸው ነው። በእርግጥ የሚያሳስባቸውም አይደለም። በኢየሱስ ዙሪያ ላይ የሚሰሩ ቪዲዮዎች ኢየሱስ አምላክ አይደለም ተብሎ የሚጻፉ መጽሐፍቶች፣ ኢየሱስ አምላክ አይደለም ተብሎ የሚደረጉ ንጽጽሮች የሚያሳስባቸው ሰዎች አይደሉም። የማርያምን ቦታ ብቻ አትንካ እና እንደኔ ወደፊት በማርያም ስም የገባ ሰይጣን ጉድ ነው የሚሰራቸው። ሊቃውንቶቻቸውም ሲናገሩ ነበር። ሰይጣን እየፈተነን ነው በማርያም አድርጎ ማስተካከል አለብን እያሉ ነበርና ያንን ማስተካከላቸው ነው የሚጠቅማቸው ብዬ አስባለሁ ለነሱ። ካልሆነ ግን ኢየሱስን ሙሉ በሙሉ ትተው ማርያምን ብቻ ለመቀበል ሊገደሉ ይችላሉ ወደፊት። በማርያም አማላጅነት ነው አለሜዳ ነው በቃ እርግጠኛ ሆነው የኢየሱስ አቅም በማርያም ላይ የተወሰነ አድርገው ነው አብዛኞቹ ኦርቶዶክሶች የሚናገሩትና ይሄን ነገር ካላስተካከሉ ገባህ አይደለ በጣም ለአደጋ ተጋላጮች ናቸው። እኔ አንዳንድ ጊዜ እነዚህ ሰዎች ምን አይነት ጉር ናቸው እላለሁ። አባባሌ ገብቷል። እንደው ባታምንበት ራሱ ስትሰማው እኮ እውነትን የሚመስሉ ነገሮች አሉ አይደለ? ሲሰማ ራሱ እውነት አይመስልም የነሱ አስተምሮ እና የኦርቶዶክስ ዶክትሪን ጠላት የማርያም አስተምሮ ነው። ነገረ ማርያም ላይ ያላቸው ራሷ ስለ ማርያም ያላቸው አመለካከት ጤናማ አይደለም። ከዚህ በፊት እና አኬ በማርያም ዙሪያ ላይ ሲናገሩ እንዳለ ነው የሊቃውንት ስብስብ ያደረጉት በጣም በሚያስገርም ሁኔታ ማለት ነው። በኢየሱስ ክርስቶስ አምላክነት ዙሪያ ላይ ለሚነሱ ጥያቄዎች ስብሰባ ያደረጉ እና ከባድ ነው የኦርቶዶክስ አስተምሮ። ኦርቶዶክስ ክርስቲያኖች በኢየሱስ ዙሪያ ላይ ያላቸው አረዳድ ለማርያም ካላቸው ፍቅር የተነሳ ነው እንጂ ሞቶ አድኖናል ብለው አምነውበት አይደለም። የዓለም ቤዛ ነው ብለው አምነውበት አይደለም። ማስተራቂ ነው ብለው አምነውበትም አይደለም። ባቢዬና እንደው ለማርያም ሲል ይሄ ህፃን ሆኖ ኢየሱስ ያቀፈች የማርያም ምስል አምራቸውን አበላሽቷል ያባክ እና ያደገም አይመስላቸው መሰለኝ ኢየሱስ ብዙ ጊዜ በጣም ስለሚገርመኝ ነው አይደል? በቃ እመቤቴ ምናምን ነው የሚሉትና ወደፊትም በቃ በልህም በንዴትም የሚሰሩት የማርያም አማላጅነት ነው። ዲያቆኑ ራሱ አሁን ያስወገዛቸው በገዛው እንደምናህቶቻቸው ጴንጤዎችን በማርያም ያስቀኑ መስባቸው ነው። ገብተዋል። ደግሞ ያለው ያለ ወላዲተ አምላክ አማላጅነት ዓለም አትድንም። ድንግል ማርያም ከድንግል ማርያም ባይወለድ ኖሮ ኢየሱስ አሉ ከማንም አይወለድም። ከሌላ ይወለድ ነበር አይወለድም አሉ። ስለዚህ ማርያም ባትኖር ኖሮ ገብተዋል አይደለ እስከዛሬ አንድንም ነበር ማለት ነው። እና የመጨረሻ አማራጫችሁ የመዳን አማራጫችሁ ማርያም ናት ብሎ ከማስተማር በላይ መንፈቅና የለም። በጣም አስቀያሚ መንፈቅና አስተምረው ነውና አይጨነቁበትም ተለህ ነው ባቢ። የኢየሱስ ክርስቶስ አምላክነት ላይ አይጨነቁበትም። የኢየሱስ ክርስቶስ ዶክትሪን አያሳስባቸው። ኢየሱስ ክርስቶስ አምላክ ነው የሚለው አያሳስባቸውም እና ዛሬ የሚነሱ ጥያቄዎች ላይም ሲመልሱ አታያቸውም። ብዙ ፕሮቴስታንቶች ናቸው ዛሬ የሚነሱ ጥያቄዎች በተደጋጋሚ በተለያየ የፕሮቴስታንት እንትን ውስጥ ያሉ ናቸው ሲመልሱ የምታያቸው ማለት ነው። ብቻ በወንጌል ብቻ ብለው የሚያምኑ ሰዎች ይመልሳሉ ለኢየሱስ የሚነሱ ጥያቄዎችን እንጂ ኦርቶዶክስ ክርስቲያኖች ከማርያም ካልተወለደ ከሌላ ይወለድም ነበር ብሎ የሚያምን አስተምሮ ካላቸው በየቦታው ያለው ወላዲተ አምላክ አማላጅነት አለማትድንም ካሉ ማርያም የወደቀውን የአዳም ስጋን የያዘችው ሲባሉ ብድግ ብለው እንዳለ ኢትዮጵያ የነበሩ ሊቃውንቶች ተሰብስበው የመጡት ገባክ። በኢየሱስ ክርስቶስ አምላክነት ዙሪያ ላይ ወይም ደግሞ በኢየሱስ ክርስቶስ አስተምሮ ላይ በነገረ ክርስቶስ ዙሪያ ላይ አያሳስባቸውም ነው የምልባብ። ሁሌ የሚያሳስባቸው የማርያም ነገር ነው። ስለዚህ ወደፊት ምናልባት ኦርቶዶክስ በማርያም ብቻ የምታምን ትሆናለች። ራሳቸው ኢየሱስ የመስቀል ላይ የከፈለው ዋጋ ጥቅም ላይ ኖረው ይችላል ከዘመናት ማለት እየወራው አይደለም። አይ እነዚህ ሰዎች እንደውም ምንድነው አሁን አንድ ኦርቶዶክስ አላሁ አክበር ከምትለው ኢየሱስ ጌታ ነው ካልከው ደንብሮ ገደል ይገባል። በጣም ነው የሚጠሉት፣ በጣም ይጠየፉታል፣ በጣም ይደነግጣሉ። እና ምንድነው ከዘመናት በኋላ ራሳቸውን ችለው
እንደውም አንቺ እንዳልሽው የኢየሱስ ክርስቶስ መሰቀል ለኦርቶዶክሳውያን ምንም ነው እየሆነ ያለው ከዘመናት በኋላ ማለት ነው። ራሳቸውን ችለው እንደው ለመመታትም እንትን ነው የሚያደርጋቸው። በነገርሽ ላይ በኢየሱስ ክርስቶስ እንትን ከሆነ ይመታሉ፣ በመጽሐፍ ቅዱስም ይመታሉ፣ ያው በእንትንም ይመታሉ፣ በሌላ እምነትም ይመታሉ። የድንግል ማርያም ግን ትንሽ እንትን ያለ ስለሆነ ራሱን ይቻል የራሳቸው መሰረቱ የነሱ ስለሆነ ገባሽ? በራሳቸው የሚጽፉትን በስንክሳርም በምናምንም የሚጻፉ እንትኖች መሰረት አድርገውም ስለሆነ ጭምር የእሷ እንትን የሚያስደግፉት ለምእመኑ ማለት ነው። ላለመመታተም ይሆናል እኮ አሁን በሙስሊሞች እንደ ኢየሱስ ሊመቱ አይችሉም አይደል? ኢየሱስን ትተው ማርያምን ብቻ አማላጅ አድርገው ያው ማርያም ፍጡር ብቻ አይደለችም እንደተባለው ፍጡር ብቻ አይደለችም ብለው እንደመጡት መጨረሻ ላይ ፈጣሪ አድርገው ቁጭ ቢሉ እነዚህ ሰዎች በድንግሏን አይታወቅም ሊሆኑ ይችላሉ አይደል? በቃ እንደዛ ነው። ገባ? ለመዳናችን ምክንያት ማርያም ናት ብሎ ካመኑ በጣም ከባድ ነው። በዛ ሀገራህ ላይ መንፍቅና ማለት ነው ቀስ በቀስ እንቁላል በጉር ይሄዳል አይነት ነው። ምክንያቱም አሁን ያለ ለዲታ አማላጅነት ዓለም አይደለም የሚለው የተናገሩ ሰው የራሱ ሞተዋል። እንደው አንድ ቀሲስ ብሲል እንደሰው ታውቃለህ፣ እሳቸው ጥሩ ሰው ነበሩ፣ ሞተዋል። በቃ ይዘው ሄደዋል አሉ ይሸግራቸው። ይሄንን አባባል ማለት ነው መንግስተ ሰማያት ቀርባለችና ንስሐ ግቡ ያለ ለዲታ አማላጅነት ዓለም አይደለም የሚሉት አንድ ባዶ እግራቸው ሄዶ እንደ አባ ዮሐንስ አይነት የነበሩ ሰው ናቸው በግለሰብ ደረጃ ማለት ነው። ያሁን የእሳቸው መረዳት ነው። የኢትዮጵያ ሕዝብ ግን ኦርቶዶክስ በሙሉ ይዞታል እንደ ታይትል። ይሄ እኮ ነው የሐዋርያ ቅብብሎሽ አይደለም እዛ ቤት ያለው። በነገር ላይ እዛ ቤት ያለው ቅብብሎሻቸው የሐዋርያ ቅብብሎሽ አይደለም። በቃ የአፈ ታሪክ ቅብብሎሽ ነው። አይለቁም። ሞኝ የተከለውን ብለህ አይነቅለውም እንደሚባለው የያዙትን ነገር አይለቁም። የምንናገረው ነገር በመጽሐፍ ቅዱስ ቢፈተሽ ብለው ካሰቡ ጴንጤ እንደሆኑ ስለሚሰማቸው አያደርጉትም። ብለናል በግድ ትቀበላላችሁ ነው። ስለዚህ እኔ የምረዳው ኦርቶዶክስ ክርስቲያን ወደፊት ኦርቶዶክስ ቤተክርስቲያን ውስጥ ያሉ አሁን ያሉት መምህራን ሊቃውንቶች በማህበራዊ ሚዲያ የምታያቸው ወጣቶች በነገረ ክርስቶስና በነገረ ማርያም መሀል ክፍት ቦታ ካላስቀምጡ የማርያምንና የኢየሱስን ድርሻ አስረግጠው ግልጽ በሆነ መንገድ ለሰዎች ካልተናገሩ በነገር ላይ ሰዎች በጣም እንደነገጡ ስለ ማርያም አንድ ነገር ሲባል ስለ ኢየሱስ የፈለቀውን ብትል ሄዶ ጥቅስ እንኳን አይፈልጉ ኦርቶዶክሳውያን እና ስለዚህ ወደፊት ማርያም ናት ያዳነችን በማርያም ምልጃን ሄዳን ነው ብለው ስላመኑ ድረስ በቃ ድንግል ፈጣሪያን ወለደች የሚለውን መዝሙር እየዘመሩ በማርያም ላይ የሚነሱ ጥያቄዎችን ብቻ እየመለሱ ገድላቸውን እየጻፉ ስንክሳራቸውን እያነበቡ ይቀጥላሉ ብዬ ነው የማስበው። ምክንያቱም አዝማሚያቸው እንደዛ ነው። ኢየሱስ ክርስቶስ አምላክነት ላይ ኢየሱስ ክርስቶስ ማዳን ላይ ኢየሱስ ክርስቶስ የከፈለው የመስቀል ላይ ዋጋ ብዙም አስፈላጊ አይደለም። መስቀሉም ትዝ የሚላቸው ለመስቀል ቀን ነው። መስቀሉም ትዝ የሚላቸው ለመስቀል ቀን ነው። ስቅለቱም ትዝ የሚላቸው ዓርብ ቀን ነው። ፋሲካውም ትዝ የሚላቸው እሑድ ቀን ነው። እሱም ሁሉም ለሆዳቸው ነው። በነገር ላይ ቀናቶቹን ራሱ ታሳቢ የሚያደርጉት በልቶ ለማዋል ነው፣ ሴሌብሬት ለማድረግ ነው እንጂ ለመዳን አይደለም። ገባክ? ጥምቀት ሲመጣ ቲሸርት የሚያሳትሙ፣ መስቀል ሲመጣ ችቦ የሚሰበስቡ፣ ፋሲካ ሲመጣ ጉልባን የሚቀቅሉ ናቸው። ለዚህ ነው የኦርቶዶክስ ክርስቲያኖች ታሪክ ከወጥ ቤት ሽንት ቤት እየሆነ ነው ምልክ። የሚበሉት ነገር ላይ በምን እንብላ፣ ምን ብለን እንብላ፣ እንዴት እንብላ ነው። ከዛ ውጪ ስለላ ነገር የላቸውም እና በጣም እየታገሉት ያሉት በወንጌል ዙሪያ ላይ ወንጌል አማኞች ናቸው። ከነሱ ጋርም ጭምር ነው የሚታገሉት። የሚገርም ነገር ያለነው ክርስቲያን ናቸው ብለው ስለሚያምኑ በዛ ዙሪያ ይታገላሉ። እነሱ ደግሞ ለማርያም ይታገላሉ እና ትግላቸው በተለያየ አቅጣጫ ለተለያየ ነገር የዋለ ነው። ወደፊት እንደዛ ነው ብዬ አስባለሁ። የድህነታቸው መሰረት ማርያም እንደሆነች፣ መዳናቸው ማርያም እንደሆነች፣ ማርያም ባትኖር እንደማይድኑ በዚህ ዘመን ገባክ? አሁን ይሄ በ20ኛው ክፍለ ዘመን ቢሆን በ19ኛው ክፍለ ዘመን ምናምን ቢሆን እሶኬ ትላለህ። በዚህ ዘመን ግን በዚህ ዘመን አሁን ከትናንት ወዲያ እንደዚህ አይነት ነገር ካሰማ በጣም አደጋ ነው። ያንንም የተናገሩት አንድ ሰው ናቸው። መናገር ላይ ባብ ይሄ የለዲት አማላጅነት ዓለም አይደለም ያሉት የተናገሩት አንድ ሰው ናቸው። ብዙ ሰው የማይገባው ነገር ሁለት ሰው ሶስት የተናገረው ነገር ለውጥ አይመጣም። በድህነትህ ዙሪያ ላይ ማለት ነው ሁለት ሶስት የሚባል ነገር የለም።
መመታት ነው ያለበት። አንድ ሐሳብ ቢሆን ራሱ መክሸፍ ነው ያለበት። እነሱ ያሳስባቸውም ደስ ነው የሚላቸው። በቃ ማርያምን ያቆለጳጰስክ ምናምን ነው የሚመስላቸውና ሰው ወደፊት እንግዲህ ሁለት አይነት ድህነት ይኖራል ብዬ አምናለሁ። ባቢዬ ከባድ ነው ጀምረውታል። እኔ በጣም ስለገረመኝ ነው። አሁን ኦርቶዶክሳውያን ማደንበርም ማስደንገጥም የሚፈልግ ሰው ካለ አላሁ አክበር ማለት የለበትም። እንደው እንደዛ ካልከው በጣም ቀላል ነው። ኢየሱስ ጌታ ነው በለው፣ በኢየሱስ ስም በለው፣ ደንብሮ ገደል ይገባል አንድ ኦርቶዶክሳዊ ሰው። ሌላ ምንም ነገር አያስፈልግም። እና ፕሮቴስታንቶችን በመጥላት መናፍቅም ናቸው እያሉ ፕሮቴስታንቶችን ከባድ ጥላቻ ውስጥ ገብተው ምንድነው የኢየሱስ ክርስቶስ አውፓል እንዳለችው አምላክነቱን እየካዱ የኢየሱስ ክርስቶስ መሰቀልም ለነሱ ምንም እንዳልሆነ ነው እያደረጉ ያሉትና እኔ ምንድነው ተደጋጋሚ ከታች እንትና ገብተው ኡስታዝ ዊል ገብተዋልና ሂዱ በነገራችን ላይ እዛ እሱ በጣም ስለምናከብረው ስለምንወደው ማስተማርም ስላለበት እኛንም መማርም ስላለብን እኛ ነጋሪ አያስፈልገንም። ችግር የለውም። ተናጋሪ ከሆናችሁ እናንተ ግን ሂዱና ብዙ ሰዎች አሉ እንደው ሰብሰብ ብለን ብንማር ብላችሁ እዛ ጋር ነው መጻፍ ያለባችሁ። እኔ በጣም ይገርመኛል። ራሳችንን እንትን ባደረግነው ለኛ መካሪ አትሁኑ። ዘግተን የምንወጣው አስፈላጊ ስለሆነ ነው፣ ስለሚያስተምር ነው፣ መማርም ስላለብን ነው። እዚህ ጋም ሰው ባላስፈላጊ ነገር ከሚታሰር ብለን ነው። በምክንያት ነው እኛ እንደዛ የምናደርገው፣ ሌላ እንትንም አይደለም፣ ለማሽቃበጥም አይደለም በነገራችን ላይ። ስለዚህ ተናጋሪ ከሆናችሁ እናንተ ሰውም እንዲማር የምትፈልጉ ከሆነ እኛ ጋር መጣችሁ ሳይሆን እንደዛ ማለት ያለባችሁ። እኛ ችግር የለውም፣ አንዴ መናገር በቂ ነው። ማሽቃበጥ እኮ ነው፣ በቃ አሽቃባጭ ነው ትውልዱ። ሰው እንዲማርም አይደለም ራሱ እንዲማር ከሆነ ሌላ ብዙ ቤቶች የከፈቱ አሁን እንደዚህ በሌላ ስልክ እያየሁ ነው። እንደዚህ አይነት ነገር አያስፈልግም፣ ሰብሰብ ብለን ነው መማር ያለብን ብላችሁ እዛ ጋር ለምን አትናገሩ? ስለዚህ ይሄ ነው እኛ ችግር የለውም የምናደርገው እናውቃለን። ስጀምር ተናበን ነው የምንሰራው እኛ እንትን አይደለም፣ በግምት አይደለም እኛ እንደዚህ የምናደርገው። እሱ ሲገባኛ እንወጣለን። ምክንያቱ አስተማሪ ሰው ስለሆነ ትልቅ ሰው ስለሆነ ዕውቀት ስላለው ሰው ዝጉም እንዲለንም እንትን እድል አንሰጥም። እኛ ተናበን ነው የምንሰራው። እንዴ አይገባቸውም እንዴ? አባርጎ ነው ሌላ ቦታ ገብታችሁ ነው እንደዚህ ማለት ያለባችሁ። እንውጣ እንሂድ ማለት ያለባችሁ ሌላ ቤት ገብታችሁ ነው። ምንም ቁም ነገር የሌላቸው ቤቶች አሉ። እሺ እየተባባሉ ማለት ምንም ቁም ነገር የለም። ትርክ ምርክ የሚወራበት ቤት አለ፣ ሰው ተጎልቶ ማለት ነው። ትልቅ ተጽዕኖ ፈጣሪ የንጽጽር ሰው አድርገው ራሳቸው የሚያስቡ አንዳንድ እንትኖች አሉ። እነሱ ጋር ገብታችሁ ነው እንትን ማለት ያለባችሁ እንጂ እኛ ችግር የለውም። እኛ እናውቀዋለን እንዴት መሰራት እንዳለበት። እኛ ተነጋግረን ነው የምናደርገው። እኛ ጋር መጣችሁ እንደዚህ አይነት ነገር እንዳትጽፉ። ምን ትያለሽ ኦፓ? እንዴ ኦፓ ሐሳባለሽ? ኦፓ ሬነር ፒላንዴና እኔ ግን ይወብ ጠራኝ። እንዴት ነህ? አልሐምዱሊላህ። አይ ኦፓ እኔ ከኤርሚ በላይ ያደንቃታለሁ። ኤርሚ ከሚያደንቃት በላይ ነግቷል። ጥሩ ሀሳብ ነው ያነሳችው። እስካሁን ያነሳችው ነገር አሪፍ ሀሳብ አንስታለች። ወሳኝ ሀሳብ አንስታለች እና ከኤርሚ በላይ አደንቅሻለሁ ለማለት ነው ያለኝ ሀሳብ። አንተም እየተፋለምክ ነው ማለት ነው? ምን ፋለማለሁ? አይ ዝም ጀስ ለማርነቁ። አይ ችግር የለም፣ ፈለጋችሁ ሆናችሁ ብትመጡ ምንም ችግር የለም። እኔ አድናቂ ነኝ። ሃይማኖትም የመመስረት እንዳሁኑ ልጅ አይደለሁም። እኔ ጀስት ራንደም ብታደንቀው ሰው አለ አይደል? እንደዛ ነኝ እኔ። አሪፍ ነው። እሺ ፒላንዴ ነህ? ሰላም በለን እስኪ ባቢ። ወንድምነት እንዴት ነው? ሰላም ነው? ሰላም ነው አለ። ምንድነው ድምጽ? ምን ሆነ?
ጉንፋን ነው ምንድን ነው? አሞኝ ነው አሞኝ እርግማን ነው የኦርቶዶክስ ኧረ አንተ ላይ አዎ አይሰራም እንጂ እኮ ይለቃሉ። ማን ቢረግሙ ባይረግሙ ማን ይሰማቸዋል? መጀመሪያ ከመራገም በፊት ፈጣሪን መፈለግ አይቀርም። የሰው ልጅ ከመርገም ፈጣሪ አይገናኙም፣ እነሱ ፈጣሪ ጋር አይገናኙም። ስለዚህ አንተን ደግሞ እርግማኔ ምን በፍጹም የማይሆን ነገር ነው። ምን ታደርገዋለህ? እንትና ግን ባይሆን ሁለተኛ አካውንቴ ስሜን ስለምቀይረው እንትና አድርጉት። አንዳንድ ፖስት የማደርጋቸው ነገራቶች አሉ፣ የሚጠቅሙ ነገራቶች ናቸው ፖስት የማደርገውና ገብታችሁ እዛ እንትን አድርጉት። ስሜን እቀይረዋለሁ፣ ከዛ እንትን አድርገዋለሁ ራሱ ኮፒ ሊንክ ነው ወይስ አይደለም? የምለቀው ፖስት የማደርገው ቪዲዮ ለማለት ነው። ፖስት ያደረግኩት አዲስ ነገር አለ፣ በጣም ምርጥ ሀሳብ ነው። ይሄ የአዲሶቹ ናቸው። ተሐድሶ የሚባል የለቀቀው ነው አስተማሪው። አዎ ቅድም የለቀቀው በጣም ምርጥ ሀሳብ ነው። የተሐድሶ እነሱ በጣም ትከታተላቸዋለህ ማለት ነው። ኧረ ምን ትላለህ? ብዙ ጓደኞች አሉኝ። አያቸው ግን እንዳለ ትልልቅ አባቶች ከዛ የወጡት። አዎ ብዙ ሰው እኮ ነው ያለው፣ ሚዲያ ስለማይወጣ ነው እንጂ። ሰላም ነው። በተረፈ ሪነር ግን ኦፓልን ማድነቅ ይቅርባችሁ። እዚህ ቤት እየመጣችሁ ኦፓል ምን አስባችሁ ነው ግን? እኔ እኮ ቤት መጥቼ ነው ኤርሚ ያለ አይደል? ቤት ሳይመጣ በሩቅ የሚያደንቀው እኔ ቅርብ ሰው ነኝ። እሱ እኛ ይዘነዋል፣ በያዝነው ይዘነዋል። ግን መጣችሁ ኦፓል እንዳይሻለ እንደዚህ ብላችሁ አታስቀብ። እኛ ራሳችን በቃታለን፣ እኛ እናሽቀብጣለን። በቃ እኔ እኮ ለማሽቃበጥ አይደለም። እኔ እንትን ነው ምን ነው ይባላል እናንተ ማለት አማልላችሁ ለማስፈራራት ነው። እኛ ግን መቼም ያው አንለቃትም፣ በምንም ይዘናታል። ኦፓላውን እንደው አርንቃት የምታስፈርማት ይመስላል። ድሮ ነበር የምትፈርመው፣ በአድናቆት ቢሆንማ ድሮ ነበር የምትፈርመው። አንቢ ካለች ረሷ በቀላሉ አትፈርምም። ይዛለች ተጠፍራለች። እሷ እኛ ይዘናታል አልኩ እኮ ያድንባት ይዘናል። እሄዳለሁ ካለች ጉዳ ፈላ። አይ እኛ ችግር የለውም። እኛ በእንትን ነው እኛ በዚህ በስጀመር በዚህ አንጠቀምም። ራሱ በማርነቅ ምናምን አይደለም፣ አስተምረን አሳውቀን ነው ምን ማርከው ቢሆንም ራሱ ቢሆንም ማለት ነው። አንተ ቁጥር አልጠየቅም አይደል? አንተ አለኝ እኔ አለኝ ለምን ጠይቃለህ? ራይነርም አይዲ ያለ ስልክ ቁጥር እናንጠይቅ ምን ባቢ ራይነር ምን አሪፍ ነው። መለጠን ነው። አውራ ቆይ አውራ አንማርካለን ስትል ነው። እኔ አሪፍ ነው። አዎ እኛ እንማርካለን። በእርግጥ የሚማርከው ስለምን አይደለም፣ እኛ ማራኪውን ነው እናሳየው ትላለህ። ማርኩ እኛ ምንም አንልም። እኔ ተቃውሞ የለኝም። እንግዲህ በአንተ ሲሆን ነው የሚገርመው። በአንተ ያስቀኛል። ለምን ያስቃል? ምኑ ነው የሚያስገርመው? አዲስ ነገር እኮ ከእጅ እኮ ነው ያመለጠው። እሱማ ለመፈለግህ ነው የሚያሳየው። እንደውም ችላ ማለትህን ነው የሚያሳየው። አሁን ምን ችላ ማለት ትላለህ? ከኔ ቤት ወጣ አይደል እንዴ? እነሱ ቤት ገብተህ ራስህን እጅን የሰጠው ስትፋለምልኝ አላየሁም። እኔ እንዴት ልፋለምልህ? ከነቀሰው በማለት ገብተው እንትን ያኘኩ ከኔ ምን እንዴት አስመልጣለሁ? ሰምና በሀሳብ ዲፌንድ ታደርጋለህ። እንዴት ልክ አይደለም። ስለራሳቸው ነው ሲያወሩ የነበረው እነሱ። እኔ ምን ብዬ በማል ገባለሁ?
አንተ ዝም ዲፌንድ ታደርጋለህ። ይሄ ቆይ ይሄ አልገባውም። እኔ ላንተ መጥቼ ራሱ ተናግሬ እኮ ዝም ምን ያልከኝ? እኔ መጥቼ አንዴ ያን ነው ያቀን የመጨረሻ ቀን የስንብት ቀን እንዴ ጠየቀኝ። እኔ ምን አለ በቃ እኔ ምንም አላውቅም። በቃ እኔ በእንደዚህ አይነት ነገርማ ጣልቃ አልገባም። ተረጋግተህ አስብ። እንደውም እኮ አንተ ነው የመራኝ ትላ መሪ ትላ። ኧረ እንደውም እኔ ጥሩ ነገር ነው የነገርኩህ እኮ ተረጋግቼ እንዳስብ ነው። ከዛ ተረጋግቼ አሰብኩ። ከዛ ሳስበው ሄድኩ። እኔ ለራስህ ስለዚህ ለራስህን እድል ስጥ። ረጋ ብለህ ማሰብ አለብህ። ውስጥህን ማዳመጥ አለብህ ብያለሁ። ህሊናህን ማዳመጥ አለብህ። ውስጥህ የሚልህን ትክክል ነው እያልኩ ነበር እኔ። ከዛ ያ እሱ እኮ ነው የምልህ እና እኔ ምን ልበልህ ታዲያ? እሱ ነው ትክክል፣ እንደዛ ነው የሚባለው። ከዛ እኔ ምንድነው ያልከው? ሰበር ዜና ነው የተነገረው የዛኔ። እነሱ ራሱ በጣም ደንግጠው ምን እስኪሉ ማለት ነው። እኔ መስላም ፈልጋለሁ አልክ። አንተ ዝም ብለህ እያየህ ምናምን ሪያክት እንዴት ነው ሪያክት ያደረግከው ያኔ? እንደነሱ አለቀስኩ። አይ ማልቀሱ ሳይሆን ሪያክት ስለ እኔ መስለን ፈልጋለሁ ስለ አንተማ ለምን ታለቅሳለህ? ሲጀምር ለምን ታለቅሰው? እንዴ ያላለቀሰ ሰው ነበረ ግን የዛኔ። አንተ ቁጭ ብለህ የለ እንዴ? አንተ ቁጭ ብለህ እየተፈታታ ነው። አይምሮ ሀክ ስለመደረጉ ነው ሲያሳስብ ላይ ነበረው። አንዴ ያኔ በጣም የገረመኝ ጥበበኞች ናቸው ትላ። አይ ጥበብ ሳይሆን ሲጀመር ሸፍተህ ነበር እኮ አንተ ራስህ የመሄዱ ፍላጎት ሳይሆን እኔ ከዛ በፊት ስለማወራቸው አክቹአሊ አንዳንዴ እኮ እስልምና አላ ተወደውና ከዛ አይዋጥልህም፣ ዝም ብሎ አይዋጥልህም። እንደዛ ነበር የሆነብኝ። ምን ውስጥ ነው ደግሞ የገባው? ደግሞ ዛሬ ደግሞ ምን አይነት እንትኖች ናቸው? ደግሞ መርከዝ ሰው አለ፣ ልጆች አሉ። ለማንኛውም አንተ ስለምትኖር አዳዲስ የሚሰልሙ ሰዎች ካሉ ያው እንትን አድርጉን ጥሩን። አዎ የመጀመሪያ ሻዳይን እንግዲህ እዚህ ከምንታውቀው ሰው ወይ ስም አልጠቅስም ለነገሩ ተው። እኔ ነኝ ሻዳ ማስይዛችሁ። አንተ በእኔ ነው ሻዳ የምትይዘው ራሱ። ስንት ሰው ነው ሻዳ ማስይዘው? አይ እኔ እንትን ነኝ። እኔ ማን ነው ተማሪው ደቀ መዝሙሩ መምህሩን ሻዳ ያስያዘው እንዲባል አሪፍ አይደል? አስይዛለሁ የማይለኝ ሰው የለም። ከባድ ነው። እኔ አልሰልም ያልኳቸው የሰጥሳል ማን ነኝ የማስይዘው ይላሉ። እስኪ ስለ ድምጽ አለ ነገር አው ቅዱሳን ስለ ድምጼ በውስጥ ጠይቁኝ። እዚህ ጋር ጠይቁኝ፣ እኔ አልመልስም። ስለ ድምጽ በውስጥ ባቢ ዝንጅብል በማር አሪፍ ነው፣ እስኪ ሞክረው። ኧረ ምንም አያስፈልግም፣ እንደዚህ አሪፍ ነው። አይ ኧረ አሪፍ ነው፣ ግን ያው አለ ድምጽ በጣም ወይስ ምንድነው? ወደዋል ድምጽ በጣም ወፍሯል። የቴዲ አፍሮ ድምጽ ሆኗል። ወፍራው ነው እንዴ ድምጽ? ቴዲ አፍሮ እኮ ሲያስመስል እኮ ነው። ኢንተርቪው ሲያደርግ አይተው ታውቃለህ እኮ ሲያስመስል ነው ድምጹ አይደለም። የምረን ነው በእውነት ድምጹ አይደለም። የሆነ በቃ ድምጹ እንትን ይላል ታውቃለህ፣ ተመሳሰለብኝ። ለዛ ነው እና አሪፍ ነው። ጉንፋን ከሆነ ይለቃል። ይሄን ሞክረው። እሞክራለሁ። እኔ ግን አዳዲስ ሰዎች ስለማስፈልጉ ኦፓለሽ
ኦፓ ስትመጪ ንገሪኝ እንድንሰነባበት። አንዳንድ አለሽ አለ ኖታ እንዴ? እኔ ልወጣ ነው። እናንተ ከቆያችሁ ቆዩ። ቃላ ደርስ ልወጣ ነው። እጣን የፍቅር የብቻዬ ምን ላደርስ? እጣን ጳውሎስ ጋር ትመጡ። ጳውሎስ ጋር እንሂድ። ጳውሎስ ጋር እንሂድ። ሳነሳለን ወዴት እንሄዳለን? አይ አረፍ ብለን እንትን ለማድረግ ነው። ደግሞ እናንተ ሂዳችሁ ጳውሎስ ጋር ተማሩ። እዛ ጋር ብትሰሙ ጥሩ ነገር ታገኛላችሁ። ይከፍታል አይደል? አዎ ተሳልመን አንተም ተኛ። አንተ አትመጣም ባቢ? የት? ኡስታዝ ጳውሎስ ጋር ነው። እመጣለሁ እንዳለችው ተሳልመን እግሩን ስመን ነው ቆም። አዎ እስቲ ድረስና ባተኛ ብትደርስ እንኳን ይሻላል። መሳለሙ ጥሩ ነው። በረከቱ ይደርብህ። ደህና ዋሉላችሁ። ርቀታችንን መጠበቅ ረሳሁ። ኧረ ምንም አትሆኑም። ነይ ኦፕ፣ አንቺም ተጋብዘሻል። ወገናችን መጣን። አስረግጠን ያሞጋገዙሽ እነዚህ ሰዎች አውቀው ነው። እሺ ዝም በያችሁ፣ አትስሩት። ይሰማሻል? ቅዱሳን ጤላ እና ወየባቢ እንዲህ አዳዲስ ሰዎች ያስፈልጉናል። ስለዚህ በደንብ ነው ጠንክረን መስራት ያለብን። እየቀለድኩ አይደለም፣ የምሬን ነው። ምክንያቱም ሰው ያስፈልገናል። በእውነት ብዙ ሰው እየተወናበደ እየተወዛገበ ሰው እኛ ጋር ደግሞ 665 እንኳን ያልነበረ ሊመጣ ይቀርና የነበረውም እየወጣ ነው። ስለዚህ ሰው ያስፈልገናል። አዳዲስ እሳት የሆኑ ሰዎች ያስፈልጉናል። ስለዚህ በደንብ አድርገን ማታ ትንሽ ብትገባ አሪፍ ነው ባቢ። እንደ በፊቱ ትንሽ ከተመቸ ማታ ቢመቸ አሪፍ ነው። አላውቅም፣ ትንሽ አሁን ደጋግሜ ልገባ እችላለሁ። ምናልባት ነው ለትንሽ ሰዓት ደጋግሜ ብዙ የምር እኮ ነው። አሁን በአሁን ሰዓት በተከሰተው በማዕበል በጣም ብዙ የተወረጋገደ ሰዎች አሉ። እውነትህን ነው። አሁን ተሐድሶና ፕሮቴስታንት ጥርሳቸው ነክሶ እየሰሩ ነው። ገባ? አዎ። ስለዚህ በደንብ እንትን ማድረግ እኛንም በደንብ ጠንክረን መስራት አለብን። ለማንኛውም እወዳቸዋለሁ፣ አከብራቸዋለሁ። አሁን እንውጣ እና የኔ ፕሊዝ ኮፒ ሊንክ አድርጉልኝ። 3 ቀን ተቀጥቻለሁ እኮ ለዛ እኮ ነው የጠፋሁት። አትናገርም ነበር እንዳልገባ ሪፖርት እያደረጉብኝ ቪዲዮዎቼ እንዳለ እያወረዱ። አዎ ለነገሩ ያው እኛም ገብተናል፣ ስንገባ አልነበረም። ለማንኛውም በቃ አስቀርብልሃለሁ። ቅድም እኮ ነበረ መናገር የነበረብህ አንበሳ። እሺ ኦፓ ይመጣሉ አንቺ ጋር። እኔ እኮ በኮሜንት አንቺ ጋር እኮ አለው ሲሰድቡሽ አሳደባለሁ። እኔ ታታሪ ሰራተኛ ያንቺ መከታ ነኝ። እሺ ማንንም ቢያማልልሽ ዞር ብለሽ እንዳትይ። እኛ እያለን ስማ ባቢ፣ ወይ የሆኑ ሰዎች ምናምን ገብተው ሲያደርጉ ማለት ነው ኢላ በኮሜንት ቀውስ ይላል 665 ይላል። ምንድነው ሊወስዱሽ ነው በቃ ካልሽን ምናምን ይላል። አይ ቢላይ እሷ ሰው እኮ በማማለል እኮ ነው እንትን የምታደርገው ሌላ። ስለዚህ እድል መስጠት አለብን። እንደምታውቀው ነው
አይ እድልም አንሰጣታለን ግን አብዝቶ ሲያሞጋጉሳት ውሃ መድፋት አለባት ሂዱ ብላችሁ ጸበል መርጨት አለባት ችግር የለም አባላ ስለሆነ እነሱ ራሱ እንትን የምትላቸው እኛ እድል መስጠት አለብን በቃኛ ለማንኛውም ፈጣሪ ይጠብቅ ባይ እሺ አመሰግናለሁ ሁላችሁንም መልካም ቆይታ መልካም ነው እሺ ቻው ፓይ ማኪ ቻው ሁላችሁንም መልካም ምሽት እሺ ቅድመ ዝግጅት እናድርግና ለሌላ ጦርነት እንዘጋጅ እረፍት ነው የምናሳጣቸው ምእመኑን እሺ ዳይ